ተለያየን ምን አደርጋለሁ እችለዋለሁ አለ። እንግዲህ ካዝሚሮአችን ወደ ኢንተር ሚያሚ ልከናል። እንግዲህ በጣም በሚያሳዝን ሁኔታ ሜሲ አደራ ብያለሁ። ካዝሚሮን አደራ ተንከባከበው፣ አስለምደው፣ እዛ አየሩን ምናምን ፈታ ይበል፣ በርገሩን ይብላ። ቀጣዩ ጨርሷል። አባቴ በደም ወፍሮ አንድ ነገር ሲከሳ ባይ ሜሲ አልፋታም አንተ ተናግራለሁ። እንግዲህ ካዝሚሮዬ ቤት በቅልቅናሽ የኔ አባተ ምጭት ይበልሽ እስከ ወዲሁ ወድጃለሁ። ያራዳል ካዜሚሮ ወደ ኢንተር ሚያሚ ሄር ዊ ጎ ይላል። ብዙ ሰው ይውላችሁ ሜሲ ተጫዋች ይምጣልኝ ይላል ምናምን ይላል እንጂ ተጫዋቾቹ እንዳለ ከሜሲ ጋር መጫወት ይፈልጋሉ ነው ማለት። በቃ ካዜሚሮ ሞከርኩ፣ ተቃራኒ ቡድን ሆነን ተጋጣጥን፣ አልቻልኩትም፣ የሰውዬ ማስቆም ምናምን አልቻልኩም። እስኪ አንድ ቲም ሆነን ደግሞ ቀጣይ ሲዝን ኢንተር ሚያሚ ላይ ደመቅፎ አሸብረቅ እንበል ምናምን ብሎ ኢንተር ሚያሚ ገብቷል ነው ብላችሁ። ኤኒዌይስ ያበረ ነው፣ ያበረ ትራንስፈር ነው። ጀለስ አይታችሁታል አይደል? በመጨረሻ ሲዝኑ እንኳን ከዩናይትድ ጋር ያበረ ነበር። ደጋፊ ቆይልን እያለም ቢሆን ካዜሚሮ መለያየት አለብን ብሎ ወደ ኢንተር ሚያሚ ሄዷል። አረ በእናትህ የሆነ ኩክ የሆነ ሲዝን ነው የሚያሳልፈው ቀጣይ ከሜሲ ጋር በእርግጠኝነት። እናንተ ደግሞ ዋን ዊል ላይ ለ10 አዲስ ተመዝጋቢዎች ጊቫዌ አለ እየገባችሁ መቀመርም ለምትፈልጉ የዛሬን የዓለም ዋንጫ ጀምሮ የካሁን በኋላ የሚያሉትን የዓለም ዋንጫዎች እዛ ላይ ቀመር ታገኛለህ። ለአዲስ 10 አዲስ ተመዝጋቢዎች ደግሞ የሚገርም ጊቫዌ አለ። ቴሌግራሜ ባዮ ላይ ሊንኩ አለ፣ እየገባችሁ ተቀላቀሉ ነው ምላችሁ። ኤኒዌይስ ይመቻች። ካሰሚሮ ወደ ከሜሲ ጋር መጫወት እፈልጋለሁ ኤፍሲ ኢንተር ማያሚ ሂር ዊ ጎ ይላል አባቴ። በቃ ይሄ እኮ አሁን በቃ ከሜሲ ጋር መጫወት ህልሜ ነው የሚሉ ተጫዋቾች የሚሰበሰቡበት ክለብ ሆኗል ነው ብለ ኢንተር ማያሚ ማለት ነው። ገባር ዴቪድ ቤካም ራሱ ከሜሲ ጋር መጫወት ህልም አለሽ ምናምን እያለ ነው የሚያናግራቸው መሰለኝ። ካሰሚሮ ማን ዩናይትድ አንድ አመት ቢቆይ አይሻለውም? ኢንተር ማያሚ ለመሄድ ከሆነ ገባር ምን ገንዘቡ ከሳውዲ አይሻልም? ገብ ሳውዲ መሄድ አትፈልግም ማለት ከሜሲ ጋር መጫወት ነው የምትፈልገው። ከሜሲ ጋር መጫወት ነው የምትፈልገው። ጠላት ሆነ ረጅም አመት ተጫውታል። አሁን ደግሞ አጠገቡ ገባሽ አይደለ? እንደ ሮድሪጎ ደ ፖል ምናምን ነገር ባካፕ ታደርጊዋለሽ። እኔ የምላችሁ ግን ዓለም ዋንጫ በልቶ ሪታየር እንዳያደርግና ማለት ነው እርዛ እርስ በርስ ግራ አጋብቶ እንዳይተዋችሁ ሁላችሁንም ማለት ነው። ተረዳችሁኝ አይደል? ከዛ በተረፈ ግን ከሜሲ ጋር መጫወት ለሚፈልግ የትኛውም ሌጀንድ ኢንተር ማያሚ ያለሽ ገባሽ አይደል? የሜሲ ጠላት መሆን ከፈለግሽ ራሱ ኤምኤልኤ ስቴጅ እና የሱ ተቃራኒ ትሆኛለሽ። ምንም አታመጭም እንጂ ማለት ነው። ብቻ ካዝሚሮ ይመችሽ አባቴ። ካሳሁን ወደ ሚያሚ ሄር ዊ ጎ ጋይስ። ካሳሁን ወደ ሚያሚ ገብቷል። ማን ካዝሚሮ፣ የኛው ካዝሚሮ ሚያሚ ገብታለች። ከሜሲ ጋር ለመጫወት ሙሉ ነገሯን ጨርሳ አሁን አሜሪካ ገብታለች። ማን ለማንኛውም ግን ካዝሚሮ ማለት ነው ወደ ሚያሚ መቀላቀሉ ተገልጿል ማለት ነው። አሪፍ ጊዜ እንዲያሳልፍ ጥሩ ጊዜ እመኝለታለሁ። የሚገርም ተጫዋች ነበር። ማድሪድ ቤት ተጫውቶ ዩናይትድን ኦቨር የወደደ ተጫዋች አንደኛው ካዝሚሮ ነው። ለማንኛውም ግን ካዝሚሮ ወደ ሚያሚ መዘዋወሩ በይፋ ተረጋግጧል። ምን ትላላችሁ? ሀሳባችሁን ኮሜንት ላይ ግለጹልኝ። ኮፒ ሼር ፖስት እንዳይረሳ፣ ፎሎ እንዳይረሳ ጋይስ። በስተመጨረሻም ካዝሚሮ መዳረሻው ታውቋል። እሱም ኢንተር ሚያሚ፣ የሜሲው ኢንተር ሚያሚ ነው። ታውቃላችሁ ካዝሚሮ ያልሰራበት ፋውል የለም ሜሲ ላይ በማድሪድ ቤት እያለና አሁን ደግሞ አብሮ ለመጫወት እንግዲህ ወደ ኢንተር ሚያሚ ያመራል። ያው ከሜሲ ጋር ጥሩ ጊዜ ያሳልፋሉ ብዬ አስባለሁ። እንግዲህ ካዝሚሮ እድለኛ ከሚባሉ ተጫዋቾች ውስጥ አንዱ ነው። ምክንያቱም ዓለማችን ላይ አሉ ከተባሉ ከሁለቱም ተጫዋቾች ጋር የመጫወት እድልን ካገኙ ተጫዋቾች ውስጥ አንዱ ሆኗል። ብቻ ግን ጥሩ ፐርፎርማንስ ላይ ነበር በዚህ ዓመት ማንቸስተር ቤትም ቢሆንም ግን ከሜሲ ጋር እርቅ ለመፍጠር ወደ ኢንተር ሚያሚ አምርቷል። ካዜሚሮ ሄር ዊ ጎ ወደ ኢንተር ማያሚ። ካዜሚሮ ለብር ብሎ ነው ኢንተር ማያሚ የሄደው እያላችሁ ሰምቻችኋለሁ። እኔ ግን ለብር አይመስለኝም፣ ከሜሲ ጋር መጫወት ስለሚፈልግ ነው። ያላችሁን አስተያየት ኮሜንት ላይ እናንተ ማስቀምጡልኝ። ይመቻችሁ። እንዴ ካስሽ ሮላንዶ ሲጠብቅህ ናና ስር እያለ ሲቀውጠው ሲያስጨንቅልህ አንተ ሜሲ ይሻለኛል ብለህ ወደ ኢንተር ሚያሚ ጣሳልክ። ሂር ዊ ጎ ተብሏል። ካዜሚሮ ወደ ኢንተር ሚያሚ። አልናስር ይሻሉ ነበር፣ እነሱም ደህና ይከፍለዋል። ካርሎስ ካዝሚሮ ወደ ኢንተር ሚያሚ ሂር ዊ ጎ ተብሏል። ጋይዝ ወደ አረብ ሊግ ስንጠብቀው እሱ አሜሪካ ገብቷል። ካዝሚሮ እና ኢንተር ሚያሚ በቃል ደረጃ ስምምነት ላይ እንደደረሱና ኔክስት ደግሞ የወረቀትና የፕሮሞሽን ስራዎች ብቻ እንደቀሩ ፋብሪዚዮ ሮማኖ ዘግቦታል። መልካም እድል ካሴ። ሰበር መረጃ፣ ካዝሚሮ ኢንተር ሚያሚን ሊቀላቀል ነው። ይኸው እዚህ ጋር እንደምትመለከቱት አጎቴ ፋብሪዚዮ ሮማኖ እንደዘገበው ማለት ነው። ካዝሚሮ ዝውውሩ የተደረገው በነፃ ነው፣ ፍሪ ትራንስፈር ነው። ምክንያቱም ከማንቸስተር ዩናይትድ የለቀቀው ኮንትራቱ ተጠናቆ ስለሆነ ማለት ነው። እንዲሁም ደግሞ ይህ ንግግር የነበረው ከማርች ጀምሮ ነበረ።
እንዲሁም ደግሞ እዚህ ጋር እንደምትመለከቱት ማለት ነው በቀጣይ ሳምንታት ውሎቹን ለመፈረም ዝግጁ ነው። ሁሉም ስምምነቶች ደግሞ ፎርማል የሆነ ስቴፓቸውን ስላለፉ እንግዲህ በቀጣይ ቀናት ኦፊሻል የሆነ መዘዋወሩን ወይም ደግሞ ወደ ኢንተር ሚያሚ መግባቱን የሚያረጋግጥ ይሆናል። ተጨማሪ መረጃዎች እንደርሳችሁ ይህን ፔጅ ፎሎ፣ ኮፒ ሊንክ፣ ሼር ማድረጋችሁን እንዳትረሱ።